ሲዘጋሽ በፍጹም ማድረግ ስለሌሉብሽ ነገሮች ነው በዛሬ ቪዲዮአችን ላይ የምናወራው። በተቃራኒው መተግበር ያለብን ወይም ማድረግ ያለብን ምንድነው የሚለውንም እዚሁ ቪዲዮ ላይ እንመልሳለን። ወንድ ልጅ ማወቅ ያለብሽ ስፔሻሊ ደግሞ እንደወደድሽው አውቆ ከሆነ ወይም ፍቅረኛሽ ሆኖ ሲዘጋሽ ወይም ሲርቅሽ የምታሳያቸው ነገሮችን ምናልባት አዲክትድ ሆኖ ሊሆን ይችላል። እሱ ሱስ ይዞት ሊሆን ይችላል ወይም ኢንጆይ የሚያደርገው ነገር ሊሆን ይችላል። ዲፔንድ አንቺ የምታደርጊያቸው ነገሮች ላይ ማለት ነው። አንድ ወንድ ማወቅ ያለብሽ ትልቁ መሳሪያው ነው። ምን ያህል ትወደኛለች እያለ ወይም ሚዛን ላይ ያስቀምጠዋል። ፍቅርሽን ምን ያህል ርቀት ትሄዳለች እያለ ነው እሱ የሚያስጨንቀው ወይም የሚያሳስበው እንጂ አንቺ እንደምትታገይለት፣ ፋይት እንደምታደርጊለት፣ ዋጋ እንደምትከፊለትና ከሱ ጋር ለመቆየት ወይም የሱን ትኩረት ለማግኘት የምታደርጊው ነገር አይመስለውም። እንዳፈቀርሽው እንዲገባው አያደርገውም። ያን ነው አብዛኞቻችን የምንረሳው ወይም የምንስተው እንጂ በግልጽ ይሄንን ቪዲዮ አታይም ነበረ ያደረግሻቸው ነገሮች በሙሉ ውጤት ቢሰጡሽ። ስለዚህ መቀየር አለብን፣ ስታይላችንን መቀየር አለብን፣ የምናደርገውን ነገር መቀየር አለብን፣ መተው አለብን። በአጠቃላይ ደግሞ የግዴታ ትኩረቱን እፈልጋለሁ ካልሽ ታርጌትሽን መምታት መቻል አለብሽ። ያንን እንድታደርጊ የሚያግዙሽን ሐሳቦች ነው ይዤ የመጣሁት ቤዝዶን የነሱ ስነ ልቦና ላይ የሚጠብቁት ነገር ላይ እንደዚሁም ደግሞ ታደርጋለች ወይስ ትቆርጣለች የሚለውን ሐሳባቸውን ምን ያህል ርቀት ይዘሽላቸው ልትሄጂ እንደምትችይ ማሳየት መቻል አለብሽ። ምን አድርገሽ በመስማት ብቻ ሳይሆን ተግባር ላይ በመዋል ፍርሃቶችሽን ወይም የሆኑ ሰበቦች አሉን አይደለ? ባጣውስ ሊሆን ይችላል፣ ሞር ቢርቀኝስ ሊሆን ይችላል፣ ዋቴቨር የሆኑ ሰበቦች አሉን። ያንን መጋፈጥ መቻል ከቻልሽና መተግበር ከቻልሽ ውጤትሽን ታያለሽ። አለበለዚያ ግን ተመሳሳይ ፖዚሽን ላይ ሆነሽ ራስሽን እየጎዳሽ ዋጋ እየከፈልሽ ትቆያለሽ እንጂ የምትለውጪው ለውጥ የለም። ስለዚህ የምትወጂው ልጅ እንደወደድሽው አውቆ ከዘጋሽና ፍቅረኛሽ እየዘጋ የሚያስቸግርሽ ከሆነ ዛሬ የማነሳቸው ነገሮች ላይ ትኩረት አድርጊ። ሃይ እንዴት ናችሁ? የወዲት ነኝ። እንኳን ደህና መጣችሁ ወደ ዳውስ ሁለት። እዚህ ቻናል ላይ እንደምታውቁት ስለ ወንድሞቻችን እናወራለን። ከነሱ ጋር የምንገባበትን የፍቅር ህይወታችንን ቀላል የምናደርግበትን ሐሳቦች፣ ዘዴዎች፣ ሚስጥሮች እናወራለን። ይህንን ቻናል ሰብስክራይብ ያላረጋችሁ ልጆች እባካችሁ አርጉ። አብራችሁ የደወል ምልክቱን መጫን እንዳይረሳ፣ ለብዙ እህቶቻችን እንዲደርስ እንዲሁም ዩቲዩብ እንዲወደው ላይክ እናደርገዋለን። አብራችሁን ቆዩ። አንደኛው ቆራጥ አቋም ነው ማሳየት ያለብሽ ወይም ማድረግ ያለብሽ። በእርግጠኝነት መቁረጥ ነው ያለብሽ። ያንን ደግሞ ከማድረግሽ በፊት አንድ ትልቁ ነገር ማድረግ ያለብሽ ነገር ትነግሪዋለሽ፣ ትጠይቂዋለሽ፣ እንዲሁም ደግሞ ግልጽ እንዲያደርግልሽ የተወሰነ ጊዜ ትሰጪዋለሽ። ለምን እንደሚዘጋሽ፣ ለምን እንደሚርቅሽ፣ ይሄ ባህሪውን ለምን እያሳየሽ እንደሆነ በግልጽ ትጠይቂዋለሽ። ኦልሬዲ እኮ ጠይቄዋለሁ ካልሽ ይሄ የመጨረሻ ጊዜ የምጠይቅ ነው። አሁን እኔ ነኝ ተረኛ የምሆነው። ድጋሚ አታየኝም፣ አታገኘኝም። ከዚህ በኋላ ይሄ ፍቅር ወይም ይሄ አቅም አንተ ፊት የሚቆም አይደለም። ስለዚህ ለመጨረሻ ጊዜ በመሃላችን የሚፈታ ነገር ካለ እባክህን ብለሽ ትጠይቂዋለሽ፣ ጊዜ ትሰጫዋለሽ። ወዲያ ኢሚዲየትሊ እኔ ምንም ችግር የለብኝም፣ አንቺ ነሽ እንደዛ የምታስቢው፣ እኔ ጋር ምንም አይነት ችግር የለውም። ኦልሬዲ ዝምታም ሊሆን ይችላል ትልቁ መልስ ነው። ባይዘው ዝምታ እንድታውቁት የምፈልገው ዝም አለ ማለት በአቋሜ ጸናለሁ። እያደረኩ ያለሁት ነገር ልክ ነው። አንቺ ጩኸትሽ ወይም የምትጠቂ የምትናገሪው ነገር እየሰማው አይደለም፣ ምንም ትርጉም አይሰጡኝም የሚል ነው አብዛኞቻችን የማይገባል። ይሄንን ካሳየሽ ምላሽ ከሰጠሽ ቆንጂት በአቋምሽ ልትጸኚ ይገባል። ይወዲየ ምን አይነት ምክር ነው? እንዴት እንደዛ ትኛለሽ? አፈቅረዋለሁ፣ ወደዋለሁ። ራስሽን ውደጂ፣ ራስሽን አፍቅሪ፣ ራስሽን አክብሪ። ለምንድን ነው ይሄን ያህል መርከስስ የሚያስፈልገን? ምንድነው ትርጉሙ? ለሚወደን ይሄ ልጅ እሺ ብሎሽ ይታረቅሻል፣ ድጋሚ ዘጋሻል፣ ይርቅሻል። እሺ ብሎ ቢያገባሽ ላይፍሽ እንዴ ነው የምትኖሪው? ልጆችሽን ከሱ ጋር እንደዚህ ነው የምታሳድጊው? በዚህ አይነት ነገር ላይ ነው ትዳር የሚመሰረተው ብለሽ ነው የምታምኚው? ስለዚህ የሞኝ ሐሳቦቻችንን እንተው። እኛ ጠንካራ ስንሆን፣ ራሳችንን ስናከብር፣ ራሳችንን ስንወድ በዛው ሳይዝ በዛው ልክ ሰዎች በራሳቸው ጊዜ ህይወታችን ውስጥ ይመጣሉ። እድሜ ሄደ ፍቅረኛ አላገኝም ኦር እኔ መፈቀሱን ያፈቀርኩት ያለሱ ብትይ ምንም ያንቺ ምንም ያክል ብታፈቅሪው ከሱ የሚመጣ ነገር ከሌለ ትርጉም የለውም። ለራሳችን ግን ክብር ሲኖረን አትሊስት ነገ ሰዎች ሲመጡ የማስተናገድ አቅም አለን። የሚያከብሩን ሰዎች ሲመጡ እንኳን ይገባናል። እንደዚህ አይነት ሰው ወይም ይሄ እንደዚህ መርዛማ ፍቅር ግን ከለመድን ከባድ ይሆንብናል። ስለዚህ ቆንጂት ለመቁረጥ ለመወሰን አቅም እንዳለሽ ስታሳይው ነው ደንግጦ የሚመጣው። ልክ ነሽ ብሎ ላውራሽ የሚልሽ እሺ ለመጨረሻ ጊዜ ነው ማደርገው የሚለውን ነገር መተግበር የሚችለው። ካለበለዚያ
እችሉ ላይፍ ትኖሪያታለሽ። ቆራጥ ለመሆን ሞክሪ። እውነቴን ነው የምላችሁ። ምንም አትፍሪ። ብትፈሪ እኮ ወይም ብታደርጊው እኮ በዛው ቢቀር ያንቺ ያልሆነ እኮ ነው። ያንቺ የሆነውን እኮ አዙሮ አዟዙሮ በራሱ ጊዜ አንቺ ጋር ያመጣዋል። አትጨነቂ። ስለዚህ እችን አንድ ጥያቄ ጠይቂው። ሁለተኛ ይህንን ለማድረግ ከወሰንሽ ከዛ በኋላ ራስሽን ቢዚ ማድረግ መቻል አለብሽ። ራስሽን ቢዚ ካላደረግሽ፣ አይምሮሽን ሐሳብሽን ቢዚ ካላደረግሽ፣ ሰውነትሽን ቢዚ ካላደረግሽ ዞረሽ 2 ሳምንት፣ 1 ሳምንት፣ 1 ወር፣ ምናልባት 1 ዓመት ልትጠብቂ ትችያለሽ። ከዛ እዛው ስልክ ላይ ልትደውይ ትችያለሽ። እዛው ሰው ፍለጋ ትሄጃለሽ። ያ ሰው በሆነ አጋጣሚ ብታገኘው አሁንም እንደምትወጂው ልትነግሪው ትችያለሽ። ነገር ግን ራስሽን ቢዚ ካደረግሽ ራስሽን ማሳደግ ላይ፣ ስራሽ ላይ፣ በአጠቃላይ ወደሱ ፑሽ የሚያደርግሽን ሐሳብሽ ወደሱ እንዲሄድ ለሱ እንድትደውይ አሁንም እንደምትወጂው የሚያስታውሱሽን ነገሮችን የሚያስለቅቅሽን ነገሮች ላይ ማተኮር መቻል አለብሽ። አብዛኛዎቻችን ትኩረታችንን የምናደርገው የማይፈልጉን የማይወዱን፣ በተለይ ልክ እነሱም ያውቁታል። አሁን ሲዘጋሽ እኮ ያውቀዋል፣ ትኩረትሽን በደንብ እንደሚያገኝ ያውቀዋል። ምክንያቱም የሚዘጋሽ አንቺ ላይ ያየው ፍቅር ስላለ ነው። ያ ደግሞ ምንም እንደሚያስደርግሽ ስለሚያውቅ ነው እሱ ኢንጆይ ለማድረግ የሚያደርገው እንጂ ከመሬት ተነስቶ ጓደኛውን ወር አንድን ሴት ወር ከቤተሰብ ዘመድ ይዘጋል እንዴ? የሆነ ነገር ተፈጠረው አያረገውም። ፍቅር የሚባል ፓወር ግን ያንን ነገር እንደምታደርጊ እሱ የሚፈልገውን ነገር እንደሚያስደርግሽ ስለሚያውቅ ይዘጋሻል። አንቺ ደግሞ ያንን የማታደርጊ ሴት መሆንሽን ካላሳየሹ በስተቀር ሁሌም ቢሆን ምን ትሆኛለሽ? ዋጋ የምትከፍይ ሴት የምትሆኚው አንቺ ነሽ። ስለዚህ ራስሽን ቢዚ የምታደርጊበት ሰዓት ነው። እንዳትደውይለት፣ ደግመሽ እንዳትጠይቂው፣ ምን እያሰበ እንደሆነ ምን እያደረገ እንደሆነ እንዳታስቢ የሚያደርጉሽ ነገሮች ላይ ጊዜ አጥፊ። ከቻልሽ ሌላ ፍቅረኛ መያዝ ትችያለሽ። እውነት ለመናገር እኔ በበኩሌ በጣም ወጥ አቋም ነው ያለኝ። በቃ እንደዚህ ባህሪ ካሳየሽ ምንም ያህል የእሱ ስሜት ቢጎዳሽ አብሮሽ እያለ ከሚጎዳው በላይ አይጎዳሽም። አትሊስት ክብር አለ፣ ዋጋ አለ፣ የስነ ልቦና ጫና አለ። አሁን ምንም ሞሮም ላይ ገባሽ ይችላል። ነገር ግን እውነት ነው የምነግርሽ። ስለዚህ ራስሽን ቢዚ አድርጊ። ወደሱ የሚስብሽን ድጋሚ አንዴ ቆርጫለሁ ብለሽ ከወሰንሽ በኋላ ወደሱ እንድትሄጂ የሚያደርግሽን ነገሮችን አስወግጂ። ሶስተኛ ከራስሽ ጋር በደንብ አውሪ። አንድ ወንድ ልጅ ሲዘጋሽ፣ ሲያኮርፍሽ ወይም ሲርቅሽ በጣም የምትወጂው አይነት ወንድ ከሆነ ከራስሽ ጋር ነው መወያየት ያለብሽ። አብዛኞቻችን የምናወራው ከጓደኞቻችን ጋር ነው። ስፔሻሊ እንደሆኑ ለእነሱ ጓደኞች ቅርብ ከሆነ ለእነሱ ችግራችን እናወራለን። ዘጋኝ፣ በምን እንደሆነ አላቅም፣ አስታርቁኝ፣ ምን እንደተፈጠረ ማወቅ ፈልጋለሁ ምናምን የሚሉ ጭንቀቶችን ለራሳችን የምንሰጥ ኦቨርቲንኮችን ለራሳችን እንሰጣለን። ከራስሽ ጋር መስታወት ፊት ለፊት ቆመሽ ሊሆን ይችላል። ከራስሽ ጋር በወረቀትና በእስክሪብቶ ሊሆን ይችላል። ከራስሽ ጋር በስልክሽ ቻት ላይ ወይም የሆነ ቻት ጂቢቲ ላይ ሊሆን ይችላል። ዋቴቨር ዲስ ዴይ በጣም ብዙ ነገር ኢዚ ነው አይደለ? አውሪ እስቲ። ከዛ እሱ ራሱ መልሶ የጻፍሽውን ነገር ስታነቢ መልሰሽ ያ ወንድ ምን እያደረገሽ ነው? ምን ሰጥቶሽ ያውቃል? በምን ያህል አስደስቶሽ ያውቃል? ለምን እንደዘጋሽ ታውቂያለሽ? ለምን እንዳኮረፈሽ ታውቂያለሽ? ያንቺን ያክል ይወድሻል? እስቲ እነዚህን ጥያቄዎች ጠየቂ። እስቲ መልሱ ካስደሰተሽ እውነት ይወደኛል ያፈቅረኛል እኮ ብለሽ ካመሽ ችግር የለውም፣ የትኛውንም ዋጋ ክፈይ። ነገር ግን በጣም እርግጠኛ ሆኜ ነው የምነግራችሁ፣ የሚዘጋችሁ ሊያናግራችሁ ማይፈልግ ወንድ ለእናንተ ፍቅር የሌለው ነው። ፍቅር ያለው ወንድ ተራራ ገፍቶ ምንም ያህል ቢዚ ቢሆን የቱንም ያክል ቢጣላሽ ሀዘንሽን አይፈልግም። ጥፋት ካጠፋሽ ራሱ በጣም ሂውጅ ከህይወቱ እንድትወጪ የሚያደርግ አሳማኝ ሪዝን ከሌለው እሱኑ ጎን በቃ ብሬክአፕ የለም ከአንቺ ጥርግ ብሎ ነው የሚጠፋው እንጂ እንደዚህ ከኋላው እንድትከተዩ እንድትለምኙ እንድትፈልጊው ለምን ዘጋኸኛልሽ እንድትዩ አያረግሽም። ስለዚህ ከራስሽ ጋር አውሪ። ቆንጆ ትልቁ መፍትሄ ነው ከራሳችን ጋር ችግሮቻችንን ማውራት። ምን ላድርግ የሚለውን ጥያቄ ራስሽን መጠየቅ፣ ይገባኛል ወይ ብለሽ መጠየቅ። እኔ ደስተኛ ሆኛለሁ ወይ እሱ ህይወቴ ውስጥ ከመጣ በኋላ ደስታዬ ምን ያህል ተወስዶብኛል? እነዚህን ጥያቄዎች እስቲ መልሺ። ስትመልሺ እኮ ቀለል ይልሻል። ቤስት ፍሬንዳችን ራሳችን ደግሞ ምንም ልንዋሸውም ልንደብቀውም አንችልም። ሁሉንም ነገር ያውቃል። ጓደኛሽ የሆነ ቀን ሲስምሽ ወይ የሆነ ሲያቅፍሽ ወይ በፍቅር አይን ሲያይሽ ያየችው ሊሆን ይችላል። ልታዝን ትችላለች። ወይ ያንቺን በጣም ማፍቀር አይታ እንዲህ ካልኳት ታዝናለች ብላ ልትደብቅሽ ትችላለች። ምን ያህልም ብጣላሽ ውስጥሽ ግን አይዋሽም። ከራስሽ ጋር አውሪ፣ ወስኚ። አራተኛው አትዘኚ። አንድ ወንድ ዘጋኝ ብለሽ የማፈቅረው ልጅ ራቀኝ ብለሽ ፍቅረኛዬ እኮ ዘግቶኝ ምንም ሳይለኝ ኦር ምንም ማብራሪያ ሰጠ ጠፋ ብለሽ ሀዘን ውስጥ እንዳትገቢ። ህይወት በጣም አጭር ናት፣ እጅግ በጣም አጭር ማለት ነው።
እሱ ደግሞ አንቺ የምታደርጊያቸው ነገሮች በሙሉ የሚያደርገውን ነገር ልክ እንደሆነ እንዲያስብ እያደረገው ነው። ምክንያቱም በፍጹም ዝምታ ልትመርጫ አትችይም። ቅድም እንዳልኩሽ ቆራጥ ሆነሽ አንድ ጥያቄ ልትጠይቂው አትችይም። ሌላው ደግሞ እኔ ይሄ ሰውዬ ይገባኛል አይገባኝም፣ የኔ ትኩረት ይገባዋል፣ የኔ ፍቅር ይገባዋል፣ ይሄ ሰውዬ ካገኘ ህይወቴ ውስጥ ከመጣ በኋላ ወይም እሱን ከወደድኩ በኋላ ምን አጣው የሚለውን ስታስቢው በእርግጠኝነት ውጤቱ ኮንክሉዥኑ የሚሆነው ልብ የሚሰብር ነው አይደለ? ስለዚህ ለምንድን ነው ሀዘንሽ የሚገባው? ሳቂ፣ ደስተኛ ለመሆን ሞክሪ፣ ከጓደኞችሽ ጋር ጊዜ አጥፊ፣ የምትወጁ ነገር ላይ እንደዚሁ ለራሳችን አዲስ ህይወት ክሬት ማድረግ ያ ቅድም ያነሳውልሽን ቢዚ መሆንን ምን ነው ታደርጊያለሽ? ክሬት ማድረግ የምትችይበት ታይም ላይ ነው ያለሽው። ካዘንሽ ከተከሽ ስልክሽን እያየሽ ከዋልሽ መቼ ደውልልኛል እስቲ ቴክስቴን ይመልሳል እያልሽ የምትጠብቂ ከሆነ ሰፈር ይመጣ ይሆን ስራ ቦታ ቀና ብሎ ያየኛል ወይ እያልሽ ጊዜሽን የምታጠፊ ከሆነ ጥልቅ ሀዘን ውስጥ ትገቢያለሽ። የማናቀው ሀዘን ወይም ግልጽ ያላረግነው ሀዘን፣ ያላዘንለት፣ ያላለቀስንለት፣ ጮሆን ያልወጣንለት ሀዘን ደግሞ ውስጣችንን ስብርብር ነው የሚያደርገን። እኔ ስለነሱ አላወራም፣ እነሱ እንዲህ ናቸው እንደዛ ናቸው ምናምን አልልሽም። አንቺ ግን አንቺ ያለሽው ለራስሽ አይደለ? ማንም ምንም ሊያደርግ ይችላል። ምንም አይነት ሰው ሊሆን ይችላል። እሱ ይወጣው እዛ ያ ማንነቱ ሊሆን ይችላል። እነሱንም እንደዛ የምትሰባብራቸው ሴት አለች። ነገር ግን አንቺ በማፍቀርሽ መሰበር የለብሽም። ማንም ሰው ያፈቅራል፣ አይተሽዋል። ፍቅርሽን ልትሰጪ ሞክረሻል፣ ልታሳዩ ሞክረሻል። ምላሹ ይሄ ከሆነ ሀዘን ውስጥ ራስሽን እንዳካች እንዲህ ብለሽ እንዳትል። ፈገግ ስትለወጪ፣ ስትስቂ፣ ራስሽን ቢዚ ስታደርጊ፣ የማይገቡሽና የሚገቡሽን ስታቂ፣ ዞረሽ ስታይ የመጀመሪያው ሰው የምታየው እሱ ነው ከኋላሽ። ያንን ቃል እገባልሻለሁ። ግን አንቺ ጎብዢ፣ አላነሳም፣ ዘጋኝ፣ ስንት ነገር አርጌለት ሆኜለት በዚህ ወተን ብለሽ ሀዘን ውስጥ እንዳትገቢ። ሀዘን በራሱ ፍቅር ነው። ለሱ ያለሽን ፍቅር ጥቁር ለብሶ እንደመቀመጥ ነው። ያንን አታድርጊ ራስሽ ላይ። አምስተኛው ምንም እንደማታመጪ ማወቅ መቻል አለብሽ። ሰዎች ስለሚያስቡት፣ ሰዎች ስለሚያደርጉት፣ ሰዎች በአጠቃላይ ማለት ነው ምንም አይነት ነገር ስሜታቸው ሊሆን ይችላል እኛ ልንቆጣጠረው፣ እኛ ልንለውጠው አንችልም። በራሳቸው ፍላጎት፣ በራሳቸው ተነሳሽነት ልክ ነው ልክ እንዴት ነው ሆነ እንደው ዝም ብላችሁ እንደው እስቲ ራንደምሊ ራሱ ዝም ብለሽ ራሱ ታስቢ። በምን ሂሳብ ነው እንኳን በምናፈቅረው በዝም ብሎ ሰው ራሱ መዝጋት ከዛ ሰው መጥፋት ልክ ነው ብለሽ የምታምኚው? ከአንድ ጥሩ ሰው እንደዚህ አይነት ነገር ይጠብቃል? ካልፈለገሽም ወይም ከዚህ በኋላ እንደማያፈቅርሽ ከገባ ወይም እንዲሁም ፍቅረኛሽ መሆን ካልፈለገ በሐላል ቆንጂት ሴት ነሽ። መከበር በናቹራሊ መወደድ የሚገባሽን መልስ ሰጥቶሽ እኮ መራቅ ይችላል ከአንቺ። ይሄ እንደዚህ አይነት አይደለም። በቃ እንደዚህ እየዘጋሽ ኦኖፍ የሆነ እየሄደ እየመጣ ችላ እያለሽ ነገር ሲፈልግ ሞቅ ደመቅ እያለ እንደዛ ናቸው ብዙ ጊዜ ስለ ሰዎች ስሜት የማይጨነቁ ሰዎች። ስለ አንቺ ስሜት እንደማይጨነቅ ማወቅ መቻል አለብሽ። አንቺ የምታደርጊው ነገር የእሱንም ሀሳብ ወይም አስተሳሰብ ሊቀይር እንደማይችል፣ ለአንቺ የሚሰጠውን ቦታ፣ ለአንቺ ያለውን ክብር፣ ለአንቺ የሚሰጠውን ዋጋ ሊያስቀይረው እንደማይችል ማወቅ መቻል አለብሽ። በራሱ ናቹራሊ ለአንቺ ያለው ፍቅር፣ ለአንቺ የሚሰጠው ቦታ እንኳን ሊዘጋሽ ሊያኮርፍ አይደለም። ይሄንን ራሱን አፍርሶ ይሰራል። አንድ ወንድ ልጅ ፍርስ አድርጎ ባህሪውን፣ ስራውን፣ ህይወቱን፣ ጓደኞቹን፣ ቤተሰቡን ክዶ ሁላ ሊመጣ ይችላል። ያ ግን የሚሆነው እሱ ሲፈልግና እሱ ሲያምንበትና ሲቀበለው ነው። ለዛ ነገር ያን የሚያደርገው ካልፈለገው፣ ካልተመቸው፣ ካልተቀበለው እንዳሸንጉሊቱ ካየው ደግሞ መዝጋት፣ ችላ ማለት፣ መራቅ፣ መጥፋትን ያሳያል። ይሄን በቃ በግልጽ ነገርኩሽ። እዚህ ህይወት ስኖራለሁ የሚል ሀሳብ አለሽ ብዬ አላምንም። ነቃ ማለት ይገባናል። ሲዘጋሽ፣ ሲርቅሽ ኖቲስ ማድረግ መቻል አለብሽ። አንቺ የምታደርጊያቸው ነገሮች በሙሉ እሱ ለአንቺ የሚሰጠውን ቦታ እንዲቀይር ስለማያደርገው አንቺ ለራስሽ ቦታ ስጪ፣ ራስሽን ቀይሪ። የሚወዱሽን ሰዎች ላይ ትኩረት አድርጊ፣ የሚፈልጉሽ ላይ ትኩረት አድርጊ፣ የሚያናግሩሽ ሊያናግሩሽ የሚፈልጉ ላይ ትኩረት አድርጊ። ሶሻል ሚዲያው ሰው ነው። ሀይ ብትይው አንዱ ሀይ ይልሻል። እነሱ ላይ እንኳን ጊዜ ማጥፋት እኮ አይምሮን ቀለል ያደርጋል። እናስብበት። ሀሳቤን ከወደዳችሁት ከተቀበላችሁትና ካመናችሁት ለእኔ በላይክ ለሌሎች ይጠቅማል ካላችሁ ሼር አድርጉ። በሌላ ቪዲዮ በሌላ ሀሳብ ተመልሼ እስክመጣ ቻው፣ ሰላም ሁኑልኝ።